ሰሞኑን ልጁን ለማየት ከፍተኛ ጥረት እያደረገ ነው። እዩ ከወለደች በኋላ ሊያገኛትም አልቻለም። ባገኛትም አጋጣሚ ደግሞ ልጁን ልታሳየው ፍቃደኛ ጭራሽ አይደለችም ነበረ። ነገር ግን እሱ በቃ ከተወለደ በኋላ ልጄ በጣም የማየት ጉጉቱ በቃ እንዳባት በጣም ጓጉቻለሁ፣ በጣም ልጄ ናፍቆኛል፣ ማየት ፈልጋለሁ እና በቃ ልጄን ከማየት ወደ ኋላ አልልም። ቤተሰቦቿም ወንድሞቿም ተቆጡኝም ሰደቡኝም ምንም ይበሉኝ ልጄን በቃ ከማየትና ከማግኘት ወደ ኋላ አልልም ብሎ እንግዲህ ቆርጦ ተነስቶ አይታችሁታል። ትናንትም የሄደበትን መንገድ። ዛሬ ደግሞ እንግዲህ ቤት ቀይራ ሌላ ቤተሰብ ቤት ጋር ነበረች። እዛ እንግዲህ ቀጥ ብሎ ካሜራማኑን ይዞ ቀጥ ብሎ እዩ ምኝታ ቤት ድረስ ነው የሄደው ማለት ነው። እንዳያችሁት እንግዲህ ልጁንም አይቷል። ቁጭ እኔን ነው የምትመስለው፣ ትንሽ ቀላ ትላለች እንጂ ቁጭ እኔን ነው የምትመስለው፣ ዲኤንኤም አያስፈልጋትም ሲልም ሰምታችሁታል። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ዛሬ እንግዲህ ቢኒ ያደረገውን አይታችኋል። ልጁን ገብቶ እንግዲህ በድፍረት የሰው ምኝታ ቤት ድረስ ካሜራ ይዞ ገብቶ ልጁን ለማየት ችሏል ማለት ነው። ያ ምንድን ነው በቃ ልጁን የማየት ጉጉቱ በጣም ከፍተኛ ነበረ እንዳያችሁት ማለት ነው። እውነት ለመናገር በቃ ማለት እውነት አለው። ምክንያቱም አንድ አባት ልጅ ተወልዶለት ልጁን ሳያይ ልጁ ተደብቆበት በዚህ ልክ መቆየት በጣም ይከብዳል፣ እውነት ለመናገር ማለት ነው። በተለይ ልጅ ለሚወድ አባት ማለት ነው። እና በቃ ለልጁ የፈለገ ነገር የሰው ቤት ድረስ ይሄድ፣ ግን ደግሞ ለልጁ የከፈለው መስዋዕት ስለሆነ የፈለገ ሊያስቆጣው ይችላል፣ ሊያስቀጣው ይችላል፣ ሊያሰድበው ይችላል፣ ሊያሳስረው ይችላል። ግን ደግሞ ለልጁ የከፈለው መስዋዕት ነው እና ትናንትና እንግዲህ እዩ አይታችኋታል። መጨረሻ ላይ በጣም አመነጫጭቃ በጣም ጮሃ ሁላ ቤት እንዲወጣ ነበር ከግቢ እንዲወጣ ነበር ያደረገችው። ነገር ግን የዩ ቁጣም ሆነ የዩ ጩኸት እንዲሁም ደግሞ የቤተሰቦቿ ቁጣ አላስቆመውም። ያለችበትን አፈላልጎ እንግዲህ እህቷ እየተባበረችው ነው። በነገራችን ላይ ልጁን እንዲያይ የተቻላትን አቅም እያደረገች ነው። ዛሬም እንግዲህ እዩ ያለችበትን ቤት የነገረችው የዩ እህት ናት። የዩ እህት በደንብ የምታውቀው ሚስጥር አለ። ገብቷቸዋል። ልጁ የቢኒ እንደሆነ በደንብ ታውቃለች። ስለዚህ ለምን ልጁን ይከለከላል? ልጁን የማየት መብት አለው በሚል እንግዲህ እያገዘችው ነው ያለችው እንጂ የምር እዩ እንዳለችው ልጁ የቢኒ ባይሆን የዩ እህት ለምን ቢኒ ልትተባበረው ትችላለች? ግልጽ እኮ ነው። እና እኛም ደስ ብሎናል። በነገራችን ላይ ቢኒ ይመችህ፣ የምር ነው። ምክንያቱም ልጅህ አንተን እንደምትመስል ተናግረሃል። በቃ ቁጭ እኔን ነው የምትመስለው፣ ምንም ዲኤንኤ ምናምን የሚባል ነገር እንኳን አያስፈልገውም። እኔን ነው የምትመስለው፣ ትንሽ ቀይ ናት እንጂ እኔን ነው የምትመስለው ብሏል። ሲቀጥል ደግሞ እዩ እዛ ጋ የተናገረችው ነገር በጣም ነው ያሳቀኝ። ዋናው እኮ አለችው መቅላቷ ነው እንዴ? በቅላት ነው እንዴ? ኧረ ተይ እዩ ተይ፣ አታስቂን እውነት። ድራማውን እየሳትሽ ነው እዩ አንዳንዴ። እና ቤተሰብ ዋናው መቅላቷ ነው የሚፈለገው አለች። መቅላት ግን ማንም ሕፃን ልጅ ሲወለድ ቀይ ነው። በብዛት ሕፃኖች ሲወለዱ ቀይ ናቸው በነገራችን ላይ። እና ከስንት አንዱ ወይ ከቤተሰብ በጣም ጠቆር ያለ ቤተሰብ ሲሆን እንደው እንጂ በብዛት ሕፃን ልጆች ሲወለዱ ቀይ ናቸው። እና ለዛም ምክንያቱም ገና ፀሐይ አልነካቸውም፣ ገና ከእናታቸው ሆድ እንደወጡ ናቸው ምናምን አይነት ነገር እና የአሁኑ መቅላቷ ያን ያክል እንትን አይልም። ደግሞም ቀይ ነች እና የከሌ ልጅ ናት ማለት አይቻልም። እና እባክሽ ደግሞ የወንድማችን ስም ከዚህ ውጪ ከዚህ በላይ አትጥሪ። በቃ እሱ የለበትም። እሺ ታዩ፣ በቃ የምር ታዩ። እሱ አሁን ደስተኛ ሆኖ የራሱን ህይወት እየኖረ ነው። አንቺም ደስተኛ ሁነሽ አምነሽ በቃ መኝ እንዴ ከዚህ በላይ ለአግባሽ አለሽ፣ ተንበርክኮ ቀለበት አደረገ፣ ብዙ ነገር አደረገ፣ ብዙ ወጣ፣ ብዙ ደከመ። ከዚህ በላይ እንዳይቆጭሽ ተይ ብዬሻለሁ። ትናንትም የምሬን ነው። ተመለሽ በቃ የማይሆን ውጣ ውረድ ውስጥ ገብተሽ ከምዛቅጩ ማለት ነው። በቃ ትክክለኛውን ነገር አምነሽ የልጁን አባት በስነ ስርዓቱ ብትቀበይ ጥሩ ነው ብዬ ነው የማስበው። በእርግጥ ካልፈለግሽ ከሱ ጋር መቀጠል ግዴታ የለብሽም። እውነት ለመናገር ማንም ሰው ግዴታ የለበትም፣ የማይፈልገውን ህይወት መኖር የለበትም። ግን ልጁን የማየት መብት ግን አለው። ልጁን የማሳየት ግዴታ ግን አለብሽ። በቃ አባት ነው፣ የሆነ የሚሰማው ስሜት እኮ አለ። በቃ እናት ስፍስፍ እንደምትለው ለልጇ አባትም በዛው ልክ ነው። የግዴታ አምጦ እኮ መውለድ አይጠበቅበትም አይደለ እንዴ?
እንዴ ወይም የግዴታ 9 ወር ሆዱ ላይ እንደዚህ ግፍጥጥ አድርጎ እንደ ሴት ልጅ መታየት የለበትም አባት ስፍስፍ ለማለት ማለት ነው። እና አዎ ብዙ ድካምን ብዙ በቃ ብዙን ነገር የምትወስደው እናት ናት። ግን ደግሞ ብዙ ነገሩን እናት ስለምትወስድ ብዙ ህመምን ብዙ ከባድ ነገሮችን እናት ስለምትሸከም አባት ልጁን አይወድም ወይ ደግሞ አባት ለልጁ አይንሰፈሰፍም ማለት አይደለም። በጣም ብዙ ልክ እንደ እናት የሚንሰፈሰፉ አባቶች አሉ። ምክንያቱም ልጃቸው ነው በቃ። እና ቢኒ እናመሰግናለን ልጅህ አምሳያህ እንደሆነ በቃ ልጅህን እንዳየህም ደስ ብሏል። እንኳን ደስ አለህ። የምር በዚህ ልክ የጣርከው ጥረት በዚህ ልክ እየተገፋህም ቢሆን ግን ገፍተህ ሂደህ ልጅህን ስላየህ ደስ ብሎናል። እንኳን ደስ አለህ። ከዚህ በኋላ ደግሞ በስነ ስርዓቱ ቁጭ አድርጋ አምናልህ ለምን እንደዚህ ማለት እንደፈለገች ለምን ከመጀመሪያው ሌላ ነገር ማውራት እንደፈለገች በስነ ስርዓቱ እንግዲህ አንተንም ቁጭ አድርጋ አውርታ ይቅርታ ጠይቃ በስነ ስርዓቱ ልጃችሁ እንደምታሳድጉ ተስፋ እናደርጋለን። ተመልካችንም ብሩኬንም ሁሉንም እና ሀይሚንም ጠቅላላ የሀይሚንም ፋሚሊዎች የብሩኬንም ፋሚሊዎች ይቅርታ በዚህ ምክንያት ነው እንደዚህ የሚሆን መስሎኝ ነው ብላ እንግዲህ ይቅርታ እንደምጠይቅ ተስፋ እናደርጋለን። ምክንያቱም ብዙ ውጣ ውረድ ሂደናል በዚህ ጉዳይ ማለት ነው። እና ለማንኛውም ዛሬ እኔ ለቢኒ ደስታዬን ልገልጽ ነው የመጣሁት። ምክንያቱም እንደ አንድ አባት የሄደበት መንገድ በጣም አስገራሚ ስለነበረ በተቻለው መጠን ያው አመጣጡ መጀመሪያ ላይ ደስ ባይልም ወደ መካከል ላይ ግን ተስተካክሎ ስነ ስርዓቱን ይዞ በቃ የልጅነት የአባትነት እንትኑን ለማግኘት በቃ ሲጥር የነበረው ጥረት በጣም የሚገርም ነው ማለት ነው። ምክንያቱም በጣም እዩ በቃ ድርቅ ያለች ደረቅ ናት። በጣም ገፍተዋለች፣ በጣም ሰድበዋለች፣ በጣም አመነጫጭቀዋለች። ግን ያንን ነገር ሁሉ ተቋቁሞ ልጄን ማግኘት አለብኝ ማየት አለብኝ የሚለውን እርግጥ አድርጎ ይዞ እንግዲህ ልጁን ለማየት በቅቷል። እንግዲህ የሰው ቤትም ቢሆን ደፍሮ ገብቶ ለዛውም ካሜራ ይዞ ልጁን አይቷታል። ባታሳቅፈውም ነገ ደግሞ እንደምታሳቅፈው ተስፋ እናደርጋለን። ዋናው በአይኑ ማየቱ ነው ልጁን እና በቃ ጎበዝ ነህ፣ የምር ጀግና ነህ። አንዳንዴ በቃ ላመኑበት አላማ ወይ ደግሞ ለልጅ ይህን ያክል ርቀት ተሄዶ ቢከፈልም ምንም የሚቆጭ ነገር የለም። መሰደብ፣ መረገጥ፣ መገፋት ምንም ነው ምንም ማለት ነው። ምክንያቱም እዛ ጋር ልጅ የሚያክል ነገር ነው። ገብቷቸዋል። እና ብቻ አላቅም። እንኳን ደስ አለህ። ብዙ ለፍተሃል፣ ብዙ ጥረሃል። ልጅህን በማየትህ በጣም ደስ ብሎናል። እንኳን ደስ አለህ። ሲቀጥል ደግሞ በቃ እውነቱን ቁጭ አድርጋ አስረድታ ነግራህ በደስታ ደግሞ በትክክለኛው ሁለታችሁም እንግዲህ ተግባብታችሁ አውርታችሁ የምትመጡበት ቀንና ነገሮች ደግሞ ክሊን የሚሆኑበት ቀን ተመልካችም እፎይ የሚልበት ቀን ይመጣል።